እንፈልጋችሁ እሺ ማለት አለሽ እንዴ በረኪና ጠጣለች ምንham የሚባለው ነገር ሰምቼ ለምን ጠጣለሁ ምን ጎሎብኝ ነው የምጠጣው ብዛ አላስፈላጊ የሆነ ነገር አትናገር ስማኝ የማወራውን አንተ አትመርጥልኝም እሺ አንተ እኮ ትሻለህ ምንም አቅም ባይኖር ልባል እንደ ብሩኬ አንተ ትጣለው ስማኝ ከዚህ በኋላ እያስፈራራኝ መኖር አችልም እሺ ተውባክ አሚታ ምን ተገኘ ሚስቴን ስለቀማችሁኝ ምንም አጣመጣም እያልኩ ነው አንድ የመቃብር ስፍራ ጥቅስ አስታውስኩ ጥቅሷም እንደምትታቃለህ የምኖር ይመስለኛል ይሄ የተጻፈው ማለት የሚኖር እየመሰለው የሚቀጥል እየመሰለው ድንገት ለሞተ ሰው እስኪ ዝም በል ይሄ አንተ የምታወራው ነገር ከኛው ጋር ምን ያገናኛል በደንብ አድርጉ አሁን እኮ አንተ አወራረ የሚመስለው እኔ ሚስቴን ተነጥቄ እናንተ በሰላም የምትኖሩ ነው ያው ለሰውዬ ስለምታወራው ነገር ምንም ነገር እኔ የማውቀው ነገር የለም ቆይ ምን ፈልጋችሁ ለምን የምትከታተሉ አሁን ሌላ ነገር አልፈልግም ሚስቴ ሉላ የት ነው ያለችው የት ነው የደበቃችኋት ንገረኝ ይኸው በሕግ አምላክ ከፊታችን ራቅ ሉላ የት ናት እባክህ ዝና ይጫቺ ወለዘዘር ሉላ የት ናት የደበቃችኋት ሰው ያትጩ ድጋሚ ነው ማልጠይቅ ሉላ የት ነው ያለችው ንገረኝ ባካትጩ አትጩ ሄድን ከሆነ እፈነክታለሁ ምንድነው እፈነክታለሁ አደጋ እስኪ ጉድ አረባክ ብሩ ገደልከው ሰማኛለህ ሰማኝ አንተ ብቻ እጃለሰው አይደለም እሺ ከዚህ በኋላ ያ ጊዜ አብቅቷል ሰላም ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን የዝና ብሩክ አሸነፎ ተመሬት ላይ ተዘረጋ ማለት ነው ሰፎኮርና ጉረኛው ዝና እንግዲህ ብሩክ ልኩን አስገባው ማለት ነው ወጎስ እንግዲህ እነ ብሩክ ለማግኘት ሲቀጣጠር ብሩክን ዳጣን ብቻ ነበር ሲፈልግ የነበረው ነገር ግን ከብሩክ መሆኑን ሲያረጋግጥ በቃ እኔ ብሩክን ይዤሽ ነኝ ብዬሻለሁ አንቺ ብቻ ነበር የፈለኩት ልመለስ ነው ብሎ ይነግራታል እንግዲህ እባክህ ለነገር ፈልገው ነው በቃ ይቅር ተባባሉ እናንተ ሚስቱ ጋር ማግጠር ብሎ አላደለ እንዴ እየነ ነበር ይዝና ግን በጣም ተናድባሉ ላይ ሉላ አሁን የት እንዳን እንድትጠይቅ ይፈልጋሉ እየተንቀሳቀሱ ነው ምን አው ይሄዱ ነው ብሎ አልመጣም መጥቷል ብለሽ ንገሪኝ እያለች ሲጫው ነበር ግን እንግዲህ አሁንም ሉላ ማግኘት አልቻለም ነገር ግን እጅግ በጣም ተናዷል ምን ተፈጠረ ማለት ብሎ እየጠየቀ ሞገስ አልመጣም ዳጣና ብሩክ እዛ እየሄዱ ነው ብላ ተናግሯለች ለማንኛውም ሄደን እናያቸው ብሎ ይከተል አሁን ዴት ነው ወደ ብሩክ ቤት እሄዳሉ አው ሄጄ ፊት ለፊት እጋፈጣለሁ እያለ ነበር ቅድስትና ምሳሌ ቅድስት ደግሞ እየደነሰች ለዳጣ ያስተማረችው ዳንስ ዳጣ ያስተማረችው ዳንስ እየደነሰች ነበር ምሳሌ ልክ እንደዛ በጣም ደስ ብሎ ደስ የሚል ጊዜ አብሮ ያሳለፉ እየተጫወቱ ነበር አንዳንድ ነገር እያወጣወተቻት ነበር ምሳሌ በጣም ደስ ብሏት ነበር ቅድስትዬም እንደዛ ሁለቱም ተደስተው አንድ ላይ እየተጫወቱ እያወራችለት ነበር እንግዲህ በመጨረሻ ብሩክና ዳጣ መንገድ ላይ ወደ ቤት እየተመለሱ እያለ የዝና ከኋላቸው እየተከተለ ነበር የዝና ማለት እየተከተሉ ነበር እነሱ ግን አላዩን ነበር ከዛ በሌላ መንገድ ፊት ለፊት እንዲገናኙ እየሄዱ ነበር ማለት ነው እንግዲህ ሜላት ብሩክን ቅርታ ባረግልኝ እያለች ስታስታውስ ነበር
ከፍራታ ጋር ስታወራበት በነበረበት ሰዓት እሱን ዞር ብላ እያስታወሰችው ነበር። ይሄን ያለችበት ህይወት በጣም ከብዷታል። እንግዲህ እየሄዱ ያለው ፊት ለፊት መንገድ ላይ ዳጣና ብሩክ ፊት ለፊት ማለትና የዝና ደግሞ ከኋላ እየተከተሉ ነበር። ደግማ ዞር ብላ ስታይ ዝናን ትመለከታለች። ዳጣ በጣም ተናግጣለች። ዳጣ ተረጋጊ እያላት ነበር። ብሩክ ያዝና ብዱ መጣቁ በቃ እንዴት ከስቶ ልበል እያለች በጣም ስትፈራ ነበር። ዳጣ ተረጋጊና ቆሚ እሺ ባንተ ተማምኜ ቆማለሁ እያለች ምን ፈልጋችሁ ብሎ እየጠየቃቸው ነበር። ከዛ አይ ማለት አለሽ እንዴ በረኪና ምናምን ጠጣሽ ተብዬ ነበር እኮ በቤት መኖርሽ አይ ለማን ብዬ ነው ሞት አለው እያለች ስትመልስለት ነበር። እንግዲህ እንደም ብሩክ በጭራሽ የዝናን አይፈራም፣ ፊት ለፊት ይጋፈጣል ማለት ነው። ከዛ አሁን ሉላ የት እንዳለች እንድትነግረኝ ፈልጋለሁ ብሎ የዝና ይጠይቃል። አላቅም የት እንዳለች ምንም የማውቀው ነገር የለም። ስለዚህ እኔ እንደዚህ የምጠይቅ እኔ ማውራና የምትሆን አንተ አትመርጥልኝም አይመለከትም ብሎ ይጮሃል። ከዛ አይ ሉላ የት እንዳለች ካነገርከኝ እገልሃለሁ፣ ስለዚህ ሉላ የት እንዳለች ንገረኝ ብሎ ሳፋጥቶ ነበር። አላቅም ብያለሁ፣ አላቅም ዞር በልልኝ ይለዋል። ሉላ የት እንዳለች ካነገርከኝ እኔ የትም ዞር አይደለም፣ ስለዚህ ሉላ የት እንዳለች ልትነግረኝ ይፈልጋለሁ እያለ ብሩክ ከቅድስት ጋር ሳወራ የነበረው አዲስ ህይወት መጀመር አለብህ እያለችው ነበር። ነገር ግን አንድ ያለቀ ነገሮች ስላለ አዲስ ህይወት መጀመር አልችልም አሁን ይላታል። እንግዲህ ከዝና ደግሞ ከሉላ ጋር ሳልፍ ይወራ ከሷ ጋር እያወራ የነበረውን እያስታወሰ ብሩክን ልቀቀው ካለቀቅ በዚህ ድንጋይ እፈነክታለሁ። አዎ አድርጋለሁ በትንሽ ጊዜ ይላታል። ነገር ግን እውነት እፈነክታለሁ ብሩክን ልቀቀው ትለዋለች። ይዝና ብሩክን ካሰበዋል። ከዛ ብሩክን ነሰና በቴስታ ይልዋል። በቴስታ ካለ በኋላ ይዝና መሬት ላይ ይሰራራል ማለት ነው። ትሰማኛለህ ወንድ አንተ ብቻ አይደለም ብሎ ይደበድባል፣ ይመታል። ዳጣና ሜላት እጅግ በጣም ደነገጠች። ሜላት ብሩክ ቆሞ ሲደበድበው እባክህ ብሩክቶ ይሞትብሃል አናቱ ተሰፍቷል እያለች ስትለምነው ነበር። ለቀተው እያለች ከዛ ትሰሚኛለሽ ካሁን በኋላ አጣቅቤ ላይሽ አልፈልግም 40 የሚሆን ክንድ ከኔ መራቅ ይኖርብሻል እያለ አስፈራራት። ከዛ ዝና ደህና ነው ራስህ እኮ አብጧል ደህና ነህ እያለ ስትባብለው ነበር ማለት ነው። እንግዲህ ሉላና ሞገስ ደግሞ አንድ ላይ አሁንም እኔ የምልሽ ሉላ ቤትን ቀይር እንደ እያለ እያመከራት ነበር። ለምን ሞገስ ለምን ነው ቤት የምንቀይረው እያላት ነበር። ነገር ግን ለምንድነው ሞገስ ብሩክን ማግኘት ያልፈለገው? ብታገኘው ቁጥሩ አግኝታችሁ በፊት ለፊት ብታወሩ ሰላም ብትወርዱ አትፍረድ። እሱም እኮ ለልጁ ብሎን ግን ውስጤ በጣም ተቀይሞታል እያለ ነበር። ለማንኛውም አዎ ግን ላገኘው አልፈለኩም ለዛ ነው ተመልሼ የመጣሁት ብሎ ይነግራታል። ከዛ ዳጣ ትደውልና ለሞገስ ብሩክ ይዝና ብሩክ እንደደበደበው ነገር ማለት ዘረረው እያለ መስራት እያለች በጣም በደስታ ብሩክ ስለመጣው ይዝና በጣም ስለምትፈራው ብቻ ደስ ብሏት ነበር። እንግዲህ እፍራታና ማለት እፍራታ ደግሞ ተመልሳለች ወደ ቤቱ። እንግዲህ ብሩክ አናቱ መጥቶት ነበር። ደግሞ አናቱ ቁስል ነበር። ጭራሽ አብዷል አለች። ማለትም ተጨምሮ ጭንቀት አብዷል በኝ። አዎ እና ብሩክ ደበደበው እያልሽን? አዎ ደበደበው ዝናን እያለች ስታወራ ነበር። ብታይ አሁን እንደ እብድ ያደርጋል በጣም እንትን ብሏል እያለች ስታወራ ነበር። ታዲያ ምኑ ተሻለ? ሞገስና ሉላ እስካሁን አልተገኘም የቱም አልተገኙም እያለች ስታወራ ነበር። ታዲያ ምኑ ተሻለ እያለች አይ ምንም ቢሆን ሞገስ መሞት አለበት። አሁንማ ነገሮቹ ተባብሰዋል። ምክንያቱም ብሩክም ዝና ስለተመታ አሁን ነገሮቹ ይባባሳሉ፣ ያላሰብነው ነገር ይፈጠራል እያለች ስትጨነቅ ነበር ሉላ ማለት ነው። እንግዲህ ብሩክና ዳጣ ደግሞ አንድ ላይ እያወሩ ነበር። ታዲያ ለምን እያለች ስታወራ ሞገስን ማግኘት እንዳለባትና እንዲሁም ቤተሰቧን ፍለጋ እንደምትሄድ ትነግረዋለች። ከማን ጋር? አዎ ምንም ቢሆን ቤተሰብ አለኝ ግን ያለበት ሁኔታ ብቻ ማወቅ ፈልጋለሁ እያለች ነበር። እሺ በቃ
እኔ ማረክልሽ ነገር ካለ ሁሉ አንቺን ረዳሽ ዝግጁ ነሽ ታዲያ ለምን አዲስ ህይወት አትጀምሩ ምናምን እያለች ስታወራ ነበር እንግዲህ በመጨረሻ እዝና ትካዜ ውስጥ ገባ ዛሬ የነበረው እያስታወሰ የመሸነፍ ስሜት ተሰማው ብሩክ ከደበደበ በኋላ ነገሮቹ ተቀያየረ ይጨነቃል ማሰብ ጀመረ ምክንያቱም ተመቶ የማቁ ታላቁ ዝና በቦክስ መተመሬት ላይ ሉላ ጋር ሉላ ሰዎቹ ለምንድነው አንቺን የሚፈሩሽ እያለች ጠይቃት ነበር አይ ሰዎቹ እኔ ሰው አንተን ነው የሚፈሩት እኔ ከወንድ ነኝ ብሎ እየተንቆራራ ነበር እንግዲህ ማለት ጋር ይደውልና ከዛ አሁን ቢሆን ማግኘት እንዳለበት ሞገስን መግደል አይደለም ሞገስ ብሩክም ሳውን ብሩክም ያሳልብን እያለች ነበር አይ ሞገስን መግደል የሚፈልገው መጀመሪያ ብሩክ እያለች ቅድስት ደግሞ እንግዲህ ብሩክን ተወደዋለች ነገር ግን እሱ አወቀ አላወቀ ትንሽ ግርም ነገር አዲስ ህይወት መጀመር እንደምትፈልግ አገር ቤት ሄዳ ትዳር ይዛለች መውለድ እንደምትፈልግ እድሜ እየሄደ ነው ብላ ትነግረዋለች ታዲያ ቅድስት ባለ አማርኛ እያልሽ ነው ማለት ነው እያላት እንደዛ አይደለም ጋሼ እያለች ነበር እንግዲህ ሞገስ ደግሞ እንግዲህ የዳጣ ቤተሰብ ወይን የተካባቢ እንደሚገኙ ደረሰበት ለዳጣ ይደውልና የምስራች ላጣ ምስር ምንድነው ተፈጠረ ኦኬ ቤተሰቦች የት እንደሚገኙ አውቃለሁ ስለዚህ እዛ ሄደን እናያቸዋለን ትለዋለች ይላታል ዳጣ ሞገስ የእውነትን ነው በጣም ደስ ብሏታል ሉላ ማለት ነው ከፍራታ ጋር ለዝና ያላት ስሜት እየነገረችው ነበር ግን የተበረጀ ብረሪ እጅጋሱ ጋር ይለኛል ውስጤ ይዝናን በጣም ወድጄዋለሁ እያለች ስታወራ ነበር እንግዲህ እንደዛ ከሆነ እጂና ደውይለት እያለች ነበር እና የዝናን እንደወደደችና እንዳፈቀረችው ስታወራ ነበር ከዛ ሳታስብ ሌላ ሰው ስልክ ይደውልባታል ከዛ ሞገስና ሉላ የት እንደሚገኙ ነበር እየሰማችው ከዛ እንደምትወደውና ያላሱ መኖር እንደማችል እየነገረችው ያለች ስደውል የማላውቀው ቁጥር ነው ብላ ተነሳና ታዲያ እንዴት ነገር ነው አው እነግረዋለሁ የዝና በጣም ደስ ይላል ማለት ተረጋጊ ለማንም ምንም ነገር አትናገሪ አሁን ስትይ የነበረው ምንድነው አሁን ስለ የነበረው ምንድነው የዝናን የራስሽ ማድረግ ትፈልጋለሽ ተወጪዋለሽ አይደል ታዲያ ሉላን ካገኘው አንቺ ምን ብሎሽ ነው የሚነካሽ እያለችው ነበር አው ልክ ነሽ ከስበታለሁ ያለች እንግዲህ ቅድስት ብሩክን እንደምትፈልገው ግልጽ ነው ነገር ግን እሱ መናገር አልቻለም እና ባላማሪ እያልሽ ነው አይ እንደዛ አይደለም ጋሽ ዘር መተካት አለብኝ እያለችው ነበር ቅድስትዬ አልጋ ነጠፍሽ እያለ ደነገጠች አልጋ ስላት አው አንጥፋለሁ ጋሽ ቆይ ድጋሜን አንጥፍ እንደና ተገባለች ፕሮግራም ለሳ ስሜት አለው ስለዚህ ከሷ ከመሆን ይፈልጋል ማለት ነው እንግዲህ ማለት ደግሞ እንግዲህ የዝናን ለመጥመድ ሉላና ሞገስ ያሉበት ስለሰማች ነገር ግን እሱን ማሳወቃን ታቆማለች ምክንያቱም ኢራራሳ ማድረግ ስለምትፈልግ ማለት ነው አው መናገር የለብሽም የራስሽ ለማድረግ የምትፈልጊ ከሆነ ይዝና ሞገስና ሉላ የት እንዳለሽ በጭራሽ መናገር የለብሽም ትላለች እንግዲህ ሞገስና ዳጣ ቤተሰብ ፍለጋ በዚህ ጋር ነው በዛ ጋር ነው እኔ ቤተሰቦች ሳላገኝ ከስሌላ ጊዜ እንመለስ አይ ቤተሰቦች ሳላገኝ እኔ ከስንንቅ አለለ ሞገስ ከፈለክ አንተ መሄድ ትችላለህ እኔ ቤተሰቦችን ምንም ይበሉኝ አይቼ መሄድ ነው የምፈልገው እንጂ ቤተሰቦች ሳላ ከስንንቅ አለለ ትሏለች